ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የሰዓቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን በሀገራችን በተከሰተው በማርበርግ ቫይረስ ዛሬም የአንድ ሰው ሕይወት እንዳለፈና ተጨማሪ ሌሎች የላቦራቶሪ ምርመራዎች ተደርገው በሌሎች ሰዎችም ላይ ጭምር ቫይረሱ መገኘቱን የጤና ሚኒስቴር መግለጫ ወጥቷል። የጤና ሚኒስቴር በዚህ ጉዳይ ላይ ከባድ ማስጠንቀቂያ ሰጥቷል። በዝርዝር ታደምጡታላችሁ። በሌላ በኩል ኢትዮ ቴሌኮም ከባለፈው የበጀት ዓመት ትርፍ ጋር ሲነጻጸር በዘንድሮ ዓመት ያተረፈው ትርፍ 70 በመቶ እንዳሽቆለቆለ ተነግሯል። በዚህ ጉዳይ ላይ በዝርዝር የምታደምጡት ሌሎች መረጃዎች ይኖራሉ። እስራኤል ከተኩስ አቁም ስምምነቱን በኋላ በጋዛ የምታደርሰውን የአየር ድብደባ አጠናክራ ቀጥላለች። ሌሊት ላይም ተመሳሳይ የአየር ድብደባ አድርሳለች። በሌላ በኩል ቤተሰቦች ከእስር ሊያመልጡ ሞክሯል የተባሉት የቀድሞ የብራዚሉ ፕሬዝዳንት ቦልሶናሮ በቁጥጥር ስር ውለዋል። መረጃዎቹን በዝርዝር ላስደምጣችሁ፣ እንከታተለው። በሀገራችን በተከሰተው በአዲሱ ቫይረስ ማለትም በማርበርግ ቫይረስ ዛሬም የአንድ ሰው ሕይወት ማለፉን ሪፖርት ተደርጓል። ዛሬ 7 የላቦራቶሪ ምርመራ ተደርጎ በሁለት ሰዎች ላይ ቫይረሱ ተገኝቷል። በአጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 10 የደረሱ ሲሆን ሕይወታቸው እንዳለፉ የተረጋገጡት ሰዎች ቁጥር ደግሞ 5 ደርሷል። እስካሁን ከበሽታው ያገገሙ ሰዎች እንደሌሉና 5ቱም ሰዎች በሕክምና ላይ ይገኛሉ። እስከ ዛሬ ድረስ 40 የሚደርሱ የላቦራቶሪ ምርመራዎች ተደርገው ከ40 ውስጥ 10ሩ በሽታው እንደተገኘባቸውና 5ቱ እንደሞቱ ተረጋግጧል። የጤና ሚኒስቴር አዲስ የተከሰተው ቫይረሱ ከባድ እንደሆነና የመተላለፊያ መንገዶቹ ምን እንደሆነ በዝርዝር አስቀምጧል። ዜጎች ጥንቃቄ እንዲያደርጉና ምርመራውም ተጠናክሮ እንደሚቀጥል የጤና ሚኒስቴር አረጋግጧል። በሽታው ከዚህ በፊት በሀገራችን ተከስቶ እንደነበረው እንደ ኮሮና ቫይረስ የመተላለፊያ መንገዶቹ ተመሳሳይነት እንዳለው አረጋግጧል። በማሳል በንክኪ እንዲሁም ደግሞ በፈሳሽ ነገሮች ከታማሚው በሚወጡ ፈሳሽ ነገሮችን መንካት በሽታው እንዲተላለፍ ከሚያደርጉ ነገሮች ውስጥ ዋነኞቹ ናቸው ሲል ገልጿል። ኢትዮ ቴሌኮም በ2024-25 የበጀት ዓመት ያስመዘገበው ከታክስ በኋላ የተጣራ ትርፍ ካለፈው ዓመት ጋር ሲነጻጸር በ70 በመቶ አሽቆልቁሏል። 5.8 ቢሊዮን ብር ብቻ መሆኑ የተገለጸ ሲሆን ለመንግስት ይዞታው ድርጅት ትርፍ ክፉኛ መውደቅ ዋነኛ ምክንያት ነው። መንግስት በሐምሌ 2024 ያደረገው የምንዛሬ ተመን ማሻሻያ የብርን ዋጋ መንሳፈፍ ያስከተለው ከባድ ጫና መሆኑ ታውቋል። ሪፖርተር ጋዜጣ እንደዘገበው በኦዲት አገልግሎት ኮርፖሬሽን የተመረመረው ይፋዊ የፋይናንስ ሪፖርት እንደሚያሳየው ለትርፉ ድንገተኛ መውደቅ ዋነኛ ምክንያት የውጭ ምንዛሬ ኪሳራ ነው ብሏል። ይህ ኪሳራ ካለፈው ዓመት ጋር ሲነጻጸር በ1825 በመቶ አሻቅቧል። ሪፖርቱ እንዳብራራው መንግስት በሐምሌ 29 2024 ካወጃቸው የማክሮ ሪፎርሞች አንዱ የውጭ ምንዛሬ ተመንን በገበያ እንዲወሰን ማድረጉ ነበር። ይህ በቋሚ ምንዛሬ ስርዓት ላይ የተደረገው ለውጥ ተቋሙ በውጭ ምንዛሬ ይዞት የነበረው ዕዳና ክፍያው ላይ ከፍተኛ ኪሳራ አስከትሏል ተብሏል። በቁጥር ሲገለጽ በሰኔ 2024 3 ቢሊዮን ብር ብቻ የነበረው የውጭ ምንዛሬ ኪሳራ በሰኔ 2025 ከ42 ቢሊዮን ብር በላይ ሆኖ ተመዝግቧል። ይህ ኪሳራ በዋናነት ተቋሙ በውጭ ምንዛሬ ያለበትን ዕዳ ለመክፈል የሚያስፈልገውን የብድር መጠን በከፍተኛ ሁኔታ መጨመሩን ያሳያል። የሚገርመው የኢትዮ ቴሌኮም ጠቅላላ ገቢ በበጀት ዓመቱ በ62 በመቶ አድጓል። በ2024 ከነበረበት 91 ቢሊዮን ብር በ2025 ወደ 148 ቢሊዮን ብር ከፍ ብሏል። ተቋሙ ከታክስ በፊት 20 ቢሊዮን ብር ትርፍ አስመዝግቧል። ነገር ግን ከላይ የተጠቀሰው የ42 ቢሊዮን ብር የውጭ ምንዛሬ ኪሳራ ይህንን የተገኘውን ገቢ በመሻር የተጣራ ትርፉ ወይም ኔት ፕሮፊቱ በ70 በመቶ እንዲወድቅ አስገድዶታል። ይህ ኪሳራ የተመዘገበው ተቋሙ ያለበትን የውጭ ዕዳ ተከትሎ ነው። ሪፖርቱ እንደሚያሳየው ኢትዮ ቴሌኮም ወደ 30 ቢሊዮን ብር የሚጠጋ ፕሮሚሰሪ ኖት ወይም የዕዳ ማስታወሻ ያለበት ሲሆን ከዚህ ውስጥ ትልቁን ድርሻ ማለትም 21.5 ቢሊዮን ብር የያዘው የቻይና ቴክኖሎጂ ግዙፉ ኩባንያ ሁዋዊ ነው። ይህ ዕዳ ተቋሙ ለቀጣይ ትውልድ ኔትወርክ ማስፋፊያ የወሰደው የፋይናንስ አካል ነው። የምንዛሬ ማሻሻያው ያስከተለው ኪሳራ በቅርቡ ይፋ በሆነው የተቋሙ የአክሲዮን ሽያጭ ላይም ቀጥተኛ ጫና ፈጥሯል። ከጥቅምት 2024 እስከ የካቲት 2025 በተሸጠው የ10 ሚሊዮን አክሲዮን በአንድ አክሲዮን የተገኘው ትርፍ 5.79 ብር ብቻ ሆኗል። ይህም ከባንክ ኢንቨስትመንት ከሚገኙ ትርፍ በእጅጉ ያነሰ መሆኑ ሪፖርቱ አመላክቷል። ይህ የኢትዮ ቴሌኮም የትርፍ ማሽቆልቆል ዜና የተሰማው ብቸኛ ተቀናቃኙ ሳፋሪኮም ኢትዮጵያ የተሻለ አፈጻጸም እያሳየ መሆኑንና በ2027 ትርፋማ ለመሆን ተስፋ እንዳለው በሚገልጽበት ወቅት መሆኑ ተጠቁሟል። እስራኤል ከተኩስ አቁም ስምምነቱን በኋላ በጋዛ የምትወስደውን የአየር ድብደባ አጠናክራ ቀጥላለች። እስራኤል በሰሜናዊና በማዕከላዊ ጋዛ በፈጸመችው ተከታታይ የአየር ድብደባዎች ቢያንስ የ22 ፍልስጤማውያን መገደላቸውን የሕክምናና የሲቪል መከላከያ ባለስልጣናት አስታውቋል።
የመኖሪያ ቤቶችን ጨምሮ 5 ቦታዎች ላይ የአየር ድብደባ መፈጸሙን ተናግሯል። ከሟቾቹ መካከል የሐማስ ከፍተኛ አዛዥ እንደሚገኙበት የአካባቢው ምንጮች ገልጸዋል። የእስራኤል ጦር ቅዳሜ ዕለት በጋዛ ኢላማዎችን መምታቱን የገለጸ ሲሆን አንድ አሸባሪ ታጣቂ በእስራኤል ሙሉ ቁጥጥር ስር ያሉ ቦታዎችን የሚለይና ቢጫ መስመር የሚል ስያሜ የተሰጠውን የሰርጡን መስመር አቋርጦ በወታደሮች ላይ በመተኮሱ የተሰጠ የአጸፋ ምላሽ ነው ብሏል። ሐማስ ይህንን አስተባብሏል። ሁለቱም ወገኖች ከ6 ሳምንታት በፊት የተፈራረሙትን የተኩስ አቁም ስምምነት በመጣስ እርስ በርስ ይካሰሳሉ። በጋዛ የጤና ሚኒስቴር መረጃ መሰረት የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረ ወዲህ 310 በላይ ፍልስጤማውያን በእስራኤል ጥቃቶች ተገድለዋል። የአካባቢው የሲቪል መከላከያ እንዳስታወቀው ቅዳሜ ዕለት የእስራኤል ጥቃት በሰሜን የምትገኘውን የጋዛ ከተማ እንዲሁም በማዕከላዊ ጋዛ የሚገኘውን የዴር አልባልሃንና የኑስራቲን ካምፕን ኢላማ አድርጓል። የአካባቢው የሲቪል መከላከያ እንዳስታወቀው ቅዳሜ ዕለት የእስራኤል ጥቃት በሰሜን የምትገኘውን የጋዛ ከተማ እንዲሁም በማዕከላዊ ጋዛ የሚገኘውን የዴር አልባልሃን እና የኑሲራት ካምፕን ኢላማ አድርጓል። የሐማስ ባለስልጣን በጋዛ ከተማ በርካታ ህዝብ በሚኖርባት የሪማል አካባቢ በሚገኘውና አባስ የሚባል ስያሜ ባለው መስቀለኛ መንገድ ላይ 5 ሰዎች መገደላቸው ተናግሯል። የአይን እማኞች የእስራኤል ጥቃት መኪና አቃጥሏልም ብለዋል። በተጨማሪም በዴር አልባላ በሚገኘው መስጊድ አቅራቢያ 3 ሰዎች መገደላቸውን ባለስልጣኑ ተናግሯል። በኑሲራት የተፈጸሙ የእስራኤል ጥቃቶች 2 ቤቶችን ኢላማ ያደረጉ መሆናቸውንና የአቡ አሙኒ ቤተሰብ ቤት ከተመታ በኋላ 3 ሰዎች መገደላቸውን አክለዋል። በአቡ ሻዊሽ ቤተሰብ መኖሪያ ላይ በተደረገ ሌላ ጥቃት ሌሎች 7 ሰዎች ተገድለዋል። ቅዳሜ ዕለት በምዕራብ ጋዛ ከተማ የአንድ ቤተሰብ መኖሪያ ቤት ላይ በተፈጸመ ጥቃት 3 ሰዎች መገደላቸውን ባለስልጣኑ ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባወጣው መግለጫ ዛሬ ሐማስ የእስራኤል መከላከያ ኃይልን ለማጥቃት አሸባሪ ወደ እስራኤል ይዞታ ግዛት በመላክ የተኩስ አቁም ስምምነቱን እንደገና ጥሷል ብለዋል። በምላሹም እስራኤል 5 ከፍተኛ የሐማስ አሸባሪዎችን አስወግዳለች ብሏል። መግለጫው አሸማጋዮቹ ሐማስ የተኩስ አቁም ስምምነቱን እንዲፈጽም አጥብቀው እንዲጠይቁ ጥሪ አቅርቧል። ከጥቃቶቹ በኋላ ሐማስ ጦሩ በምዕራብ በኩል ቢጫ መስመሩን መግፋቱንና የምስራቅ ጋዛን የቦምብ ድብደባ መቀጠሉ የስምምነቱ በግልጽ መጣስ እንደሆነ ተናግሯል። ቡድኑ እስራኤል አዲስ እውነታዎችን መሬት ላይ ለመጫን እና የተኩስ አቁም ስምምነቱ ለማዳከም እየሞከረች መሆኑን በማስጠንቀቅ አሸማጋዮችና አሜሪካ አስቸኳይ ጣልቃ እንዲገቡ ጥሪ አቅርቧል። በጋዛ በእስራኤል በተፈጸሙ ጥቃቶች ቢያንስ 69500 ሰዎች ተገድለዋል። ከእነዚህም ውስጥ 280 የሚሆኑት በተኩስ አቁም ወቅት የተገደሉ መሆናቸው የጋዛ የጤና ጥበቃ ሚኒስቴር አስታውቋል። ከቁም እስር ሊያመልጡ ሞክሯል የተባሉት የቀድሞ የብራዚሉ ፕሬዝዳንት በቁጥጥር ስር ውሏል። በቁም እስር ላይ የነበሩት የቀድሞ የብራዚሉ ፕሬዝዳንት ጃይ ቦልሶናሮ በቁጥጥር ስር መዋላቸውን የተሰማው ቀኝ ዘመሙ የቀድሞ ፕሬዝዳንት ያሳለፍነው መስከረም ላይ ወታደራዊ መፈንቅለ መንግስት ለማካሄድ በማሴር ጥፋተኛ ተብለዋል። የ27 ዓመት እስር ቢፈረድባቸውም ይግባኝ በማለታቸው በቁም እስር ላይ ነበሩ። የብራዚሉ ጠቅላይ ፍርድ ቤት ዳኛ አሌክዛንደር ዲሞራይስ እንዳሉት ቦልሶናሮ እንዲታሰር የተወሰነው አዲስ መረጃ መገኘቱን ተከትሎ ነው ብለዋል። ቦልሶናሮ በቁም እስር ላይ ሳሉ ከተወሰኑ ርቀት ውጪ ሲጓዙ ለፖሊስ ጥቆማ የሚሰጥ የእግር ሰንሰለት ተደርጎላቸው ነበር። ይህንን የእግር ሰንሰለት ለማውለቅ ሞክሯል ቢባልም እሳቸው ግን ሰንሰለቱን ለመክፈት ብቻ ጥረት እንዳደረጉ ገልጸዋል። ከቁም እስር ሊያመልጡ ይችላሉ የሚል ስጋት ስለተፈጠረ እንዲታሰሩ መወሰኑን ፖሊስ አስታውቋል። በቤታቸው አቅራቢያ እየተካሄደ የነበረ ተቃውሞ እንደ ሽፋን በመጠቀም ለማምለጥ መሞከራቸው ተገልጿል። ቤታቸው አቅራቢያ ተቃውሞ እንዲጀመር ልጃቸው አስተባብሯል። ከዚያም ኤሌክትሮኒክ የእግር ሰንሰለቱን አውልቀው ሊያመልጡ ሞክሯል ሲሉ ዳኛው ተናግረዋል። የህዝብ እንደራሴ የሆኑት ልጃቸው ፍላቮ ቦልሶናሮ የአባቱ ደጋፊዎች ተቃውሞ እንዲያካሂዱ አነሳስቷል። ለሀገራችሁ አትታገሉም፣ ሶፋ ላይ ተቀምጣችሁ ስልካችሁ ላይ ትግሉን መመልከት ይሻላቸዋል፣ ኑ አመፁን ተቀላቀሉ በማለት በማህበራዊ ሚዲያ ገጽ ጥሪ አቅርቧል። የቦልሶናሮ ልጅ የአባቱ ደጋፊዎች የተሰባሰቡት ስለ ጤናውና ዲሞክራሲ ለመጸለይ እንደሆነም ተናግሯል። ዳኛው ግን ተቃውሞ የተቀነባበረው ቦልሶናሮ አመልጠው በውጭ ሀገራት ኤምባሲዎች ከለላ እንዲጠይቁ ነው ብለዋል። የአሜሪካ ኤምባሲ ከቦልሶናሮ ቤት 13 ኪሎ ሜትር ይርቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቦልሶናሮ የተላለፈው ብይን በመቃወም ብራዚል ላይ 50% ታሪፍ ለመጣል ወስነዋል። በመዲናዋ ብራዚል የታሰሩት ቦልሶናሮ ዛሬ ፍርድ ቤት ይቀርባሉ። የተፈረደባቸውን 27 ዓመት በቁም እስር እንዲያሳልፉ ጠበቆቻቸው ከዚህ ቀደም ጠይቀዋል። ቦልሶናሮ እንደ አውሮፓውያን አቆጣጠር በ2022 ምርጫ ሲሸነፉ ከስልጣን ላለመውረድ ሲሉ ወታደራዊ መፈንቅለ መንግስት ለማድረግ ሞክረዋል በሚል ነበረ የተከሰሱት። ቦልሶናሮን ያሸነፉት ግራ ዘመሙ ሉዊዝ ኢናሲዮ ሉላ ዳ ሲልቫ ናቸው።
የቦልሶናሮ መፈንቅለ መንግስት ውስጥ ሉላን እንዲሁም ምክትላቸው ጄራልዶ አልኪምንን መግደል ያካተተ እንደነበር የብራዚል ጠቅላይ ፍርድ ቤት ዳኛ ተናግረዋል። እቅዱ በብራዚል ወታደራዊና በአየር ኃይል ድጋፍ ስላላገኘ ሳይሳካ ቀርቷል። የሉላን በዓለ ሲመት ተከትሎ በሺዎች የሚቆጠሩ የቦልሶናሮ ደጋፊዎች የመንግስት መስሪያ ቤቶች ጥሰው ገብተዋል። ነውጥ አስነስተዋል በሚል 1500 የሚሆኑ ታስረዋል። ቦልሶናሮ ተቃውሞን ያነሳሱት ወታደራዊ ኃይሉ ወደ ስልጣን እንዲመልሳቸው ለማድረግ እንደሆነም ገልጿል። ቦልሶናሮ በፍርድ ቤት ጥፋተኛ ተብሎ የ27 ዓመት እስራት ሲፈረድባቸው ጠበቆቻቸው በጣም የተጋነ ነው ብለው ተከራክረዋል። ከእስር ሲፈቱ ማለትም እንደ አውሮፓውያን አቆጣጠር በ2060 በሚኖረው ምርጫ እንዳይሳተፉም በፍርድ ቤት ታግደዋል። የሰዓቱ የሀገር ውስጥና የባህር ማዶ መረጃዎቻችን እነዚህን ይመስሉ ነበር። በሌላ ጉዳይ እስክንገናኝ መልካም ጊዜ።